ቪኒሲየስ ቀረሻው ፊትን ወደ እምባፔ ልታዞር ነው አብዱሮ እንዳይጥል ወያላ እኔ ቆድሮም እኮ ተናግሬያለሁ አንተ ዋንጫ በለው ብለህ እሷን ጭማዳ ሲዘ ታመጣ ቪኒን ትፈልጋለህ ይጂ ትፈልጋለህ ወስዋሳም ድሃ ቀለኛ ቪኒሲየስ ጁኒየር ሪያል ማድሪድ ለመቆየት እስከ 2032 የሚያቆየውን ኮንትራት ተስማማና ዛሬ ፈረመ ይላል። አጣ ነው ማን ተሸነፍን፣ በማድሪድ ተሸነፍን ምንም ማለት አይደለም። እኔ ግርም ያለኝ ግን ማን የፕሪሚየር ሊግ ደጋፊዎች ደስ አላችሁ እንዴ? ማን ፒኤስጂ ናችሁ እንዴ? ማን ፒኤስጂ ናችሁ? ፒኤስጂ ብቻ ነው ተረፍኩ ማለት የሚችለው ገባ አይደለ? ምንም እናንተ እኮ ማርቲኔሊ በቃል አባቴ ለእናንተ ምን አባህ ልታመጣ ገባ አይደለ? ፒኤስጂ አመለጠኝ ነው የሚለው በቃ ፒኤስጂ አመለጠኝ። ይሄ ሪያሊቲው ነው ባይዘው ማን ሐቅና አውራ ከተባለ ማን አርሰናል እኔ እንዳልኩት አርሰናል ገንዘቡን አዘጋጅቷል፣ ሁሉም ስራ ሰርቷል። ማድሪድ ግን ደሞዝ ጨመረ። በቃ ማድሪድ ደግሞ ገባ ማድሪድ የሚፈልገውን ተጫዋች አትወስድበት ገባ አይደለ? አልጨምርልህም በቃ ዘረር ከፈለክ ምናምን ብሎት እኛ አዘጋጅተን ነበር አሰብስፈን እየጠበቅን ነበር። ማድሪድ ግን አቋሙን አስተካከለና ቪኒሲየስ ጁኒየርን ክብር ሰጠው። ማድሪድ ደግሞ ተከብረህ ደግሞ መቅረት ከባድ ነው ገባ አይደለ? ሰርጂዮ ራሞስ ማን ዩናይትድን እንዳደረገው ነው ቪኒኛን ያደረገው ገባ አይደለ? አረ ላሽ ምንሼ ነው አንዳንዴ ሪጀክት በማድሪድ ተጫዋች ሪጀክት መደረግ ራሱ ያኮራል መሰለኝ። ከዩናይትድ ደጋፊዎች በጣም ስለሚኮሩበት ማለት ነው ራሞስ የዛኔ አገርቷቸው ኮንትራት ያደሰበትን ሲቹዌሽን ስለሚኮሩበት በቃ በዚህ እንኩራበት ለሙከራችን ብቻ ማለት የሲቲ ደጋፊ፣ የሊቨርፑል ደጋፊ፣ የቸልሲ ደጋፊ፣ የማን ዩናይትድ ደጋፊ፣ የስፐርስ ደጋፊ ምን እንደሚያጋጥማችሁ ታውቃላችሁ። 38 ሳምንት ሙሉ አትደሰቱ። ፒኤስጂዎች ግን እናቴን በማርቲኔሊም ታመጫዋለሽ። ፒኤስጂ ላይ ነው ምዝተው። አንተ ማን ነህ? ቪኒ እንዳለ አልወርድም ብሏል። ቪኒ አርሰናል ናውርድ ሲለው ቪኒ አልወርድ ናውርድ አታ አልወርድም በቃ ብላክ ናውርድ አልወርድም አልኩኝ አልወርድ ምናምን ሲሉ ቆዩና አሁን ቪኒና ማድሪድ ደግሞ ምናምን ሊባባሉ ነው። ገባችሁ አይደለ? ስለዚህ መጀመሪያ ዛፉ ላይ ነበሩ ሁለቱ። ከዛ አርሰናል ወረደ። ዛፊ ዳውረድ አለው አርሰናል አልወርድ ወደ ታች አለው። ቪኒ ዛፉ ላይ ቀረ አርሰናል። ከዛ ቪኒ ለብሩኖ ጂ ደወለና ብሩኖ ጂ አንቺ ጂ እኔ አልመጣም እዚሁ ቀረው እንጂ ምናምን አለው። እኔ ግጥሙ ገጠማ አይመለከተኝም። ለማንኛውም ተርፈናል ለማለት ነው። መተንፈስ ይቻላል። እንዲሁም አልቻልናቸውም ነው። ቪኒ አትመጣም አይደለ? ጠብቅ ቀጣይ ዓመት አውሮፓ ሻምፒዮንስ ሊግ ላይ እንገናኝ። እንደለመድከው አንተንም ቡድንህንም ቅጥቅጥ አድርጌ ለነጋሪ ሳላስተርፍ ይኸውልህ ከጥሎ ማለፍ ራውንድ እንደማሰናብትህ ግን እወቅ። በቃ እኔ ተከበር ቪኒ ና እዚህ ክለብ ላይ ትልቅ ታሪክ ስራ ብዬ እድል ሰጥቼህ ነበር። ይህን እድል እንዳልተጠቀምከው እወቅ። አስተርጉመን ቢሆን ይህንን ነገር ሰማው። ለአንተ ትልቅ ቦታ ነበር የሰጠንህ እና ሐውልት ይቁምልህ ብለን ነበር። አይሆንም ብለህ ማድሪድ ቤት ከቀረ እንግዲያውስ ጠብቀኝ፣ ሻምፒዮንስ ሊግ ላይ እንገናኛለን። እንደለመድኩት አንጣጣልሃለሁ ይሄን ቡድን የምሬ ነው። ምን ለማንኛውም ደግሞ ቪኒ ከማድሪድ ጋር የመስማማት እድሉ በጣም ከፍተኛ ነው እየተባለ ይገኛል። ይቀራል ግን ነገ የመጨረሻ ስብሰባ ይኖራቸዋል የሚል መረጃዎች እየወጡ ይገኛሉ። ፋብሪዚዮ ኦልሬዲ ለማድሪድ ኮንትራቱን እንዳራዘመ አድርጎ እየዘገበ ነው የሚገኘው። ጀምአው ይሄ ልጅ ቢመጣ ጥሩ ነው፣ ምንም የሚያከራክር ነገር የለም። ለማንኛውም ግን በአውሮፓም ሆነ በፕሪሚየር ሊጉ ላይ ከመንገስ የሚያስቆመን አካል የለም። ዘንድሮ እንቀጥሏለን ፕሪሚየር ሊጉን፣ ሻምፒዮንስ ሊግ ደግሞ አንድ ስቴፕ ከፍ እንላለን። በእርግጠኝነት አንድ ስቴፕ ከፍ ማለታችን የማይቀር ነው። አምና ፋይናሊስት ነበርን፣ በዚህኛው ዓመት ደግሞ ሻምፒዮን እንደምንሆን ጥርጥር የለኝም። ጀማው አንተ ግን ቀረብህ። ሜዳ ላይ ብቻ እንገናኝ። እኔ የሙዝ ልጣጭ ነው ወረወረበት አለ መላጣ ሰፈር። እንደዚህ አምነን ቪኒሲየስ ተሰክተናል። አምኜ ነበርኩ እንደምሰክሳቸው ልቤ አምኖ ነበር። ጭንቅላቴ ሌላ ነገር ሊጠበዙ ይሞክረው ነበር፣ ግን ልቤ አምኖ ነበር። መቼም እኛ ልክር አንችልም። ምትሩ ማድሪዲስታ ነው። ትላንትናም የነበረን ቻንስ የነገርኳችሁ እሱ ነው። አሁን ነገሮቹ ባያምሩም ግን እሱ ሪያል ማድሪድ ከሞዴሉ ተነሳ፣ ደጋፊውን ከሞዴሉ ተነሳ። ያውቃል ምን አይል ባገ እንደተደረገ ሰው ለመጠመዝ ይሞክራል። ማድሪድ ጥርቷል ቡ ተደርጓና ሁሉም ሰው ይፋጭበታል። ምንም ኖርማል ነው። በርናቦ ሌላ ነገር የለው። በርናቤው ላይ ሁሉም ሰው ይፋጭበታል። ሌላ ነገር የለው። ከዛ ውጭ ሌላ ንክል ማድረግላችሁ ነገር ልንገራችሁ። ይሄ ማድሪድ ፎልድ አድርጓል፣ ማድሪድ እንደዚህ አድርጎለት ነው ምናምን ለሚለው ቀጥታ ውሸት ነው ጋይስ።
ኦልሬዲ ኢምፕሩቭ ሊያደርጉለት ዓላማ ነበራቸው። 2 ሚሊዮን ዩሮ 22 ሚሊዮን ዩሮ ነው ኖርማል ቤስ ሳለሪ የነበረው። እሱ ላይ 2 ሚሊዮን ዩሮ ባላንዶር ወይ ደግሞ ሻምፒዮንስ ካሳካ 24 አድርሶት ነበር እንደሚታወቀው። ግን እስከ 25 ሊደርስ ይችላል ተብሎ ይታሰባል። ከእንደገና ደግሞ ኢሜጅ ራይቱ እስከ 65% እስከ 70% ነው ከፍ የተደረገው። አሳቢ ሊቀርብለት የነበረው ስንት ነው? ከ24 እስከ 28 ለመሄድ ፈቃደኛ ነበሩ። ከእንደገና ደግሞ 100% ኢሜጅ ራይት ሊሰጡት ፈልገው ነበር። ስለዚ የተሻለ ኮንትራት የቀረበለት እዛ ነው። ግን እሱ እዚህ መርጦ ቆይቷል። ምክንያቱም መቆየት ስለሚፈልግ በተደጋጋሚ ጊዜ ቁጭ ብሎ ለማዋራት የወሰነው በዛ ይመጣ። እውነት መውጣት ቢፈልግ እውነት የብሩ ጉዳይ ቢሆን ቪኒሲየስ ውልቅ ሊወጣ ነበር ብዬ ነው የማስበው። ኤጀንሲውን ፈልጎት ነበር እውነት ለመናገር ኤጀንቶቹ እሱ ያደረገው ዲሲሽን እንደሆነ ያለምንም ጥርጥር ነው ነግራችሁ። ያው እንደዚህ ስፔሲፊክሊ የማያወጡት እንጂ ቪኒሲየስ በወሰነው ጉዳይ ነው እዚህ መቆየት የቻሉ። ለደጋፊ ካለው ፍቅር፣ ለክለቡ ካለው ፍቅር እሱ ራሱ እንደ ደጋፊ ነው ራሱ የሚያየው። ሜዳ ላይ ቢጫወትም ያው ተከፍሎት ምናምን ቢሆን ግን ራሱን ስቲል ቪኒሲየስ እንደምታዩት ነው። አግብቶ ወደ ባጁ ፖይንት የሚያደርገው እሱ ብቻ ነው። ትዝ የሚላችሁ ከሆነ እሱ ብቻ ነው እያልኳቸው ያለሁት። ላይክ በየጊዜው ብዙ ጊዜ የሚያደርገው ሁሉም ሰው ያደርጋል። ለምባፔ ቫልቬርዴ ላም ሲያደርጉት አይተናል። ግን እንደ ቪኒሲየስ ደግሞ የሚያደርጉ የለም። አይታችኋል። ሁሌ ይጠቁመዋል፣ ሁሌ ይናገራል የሪያል ማድሪድ ያለውን ጉዳይ አብሮ ሲያገባ ማለት ነው። ያንን ሪያል ማድሪድ ኢሜጁን ነው ይዞ የሚንቀሳቀሰው ቪኒሲየስ ጁኒየር እንላቸው የፈለግኩት። ከእኛ ያደገ ሰው ነው፣ እኛ የመጣነው ሰው ነው እዚህ ገባችኋል። እሱም ግን ውለታውን ለመካስ ፈቃደኛ ነኝ ችግር የለውም ብሎ እስከ 32 6 ዓመት ነው ኤክስቴንድ ያደረገው። ይመቸው ቪኒ በእውነት ለእኛ ብለህ እንዳረከው አልጠራጠርም። ዲማንድ እንደዚህ ቢሆን ለብርም ቢሆን ኖሮ ሳውዲ ሜት ይችል ነበር እንደ ማንኛውም በፊት እንደነበሩ ብራዚላውያን። እንደገና ሌላ ቦታ መልቀቅም ትችል ነበር። ኮንትራት የተሻለ ይሰጥ ነበር አውቃለሁ። አይኖ ሳላቀር ይቻላል። ይሄን ግን ለእኛ ብለህ ኮምፕሮማይዝ አድርገህ እዛው መቆየት ይችላል። 25 ሚሊዮን ዩሮ ከዛ በኋላ ደግሞ ያው ኦብቪስሊ እንትን አለ ኢሜጅ ራይቱ አለ። ጥሩ ኢሜጅ ራይት የተሰጠውን ለተመናገር ትንሽ ከፍ ተደርጎለታል። ያን ያህል ግን አሪፍ የሚባል አይነት አይደለም። 100% እንደማግኘት አንድ አይነት አይደለም። ያ 90% አካባቢ ማለት ነው። ያው እና ነገሩ ይህን ይመስላላችኋለሁ። ዲዮማንዴ ፈርሟል እስከ 2033 ማለት ነው። አሞርታይዜሽኑን ለማቅለል ማለት ነው። በረዘመ ቁጥር አመቱ ያው ብሩን ለመከፋፈል 140 ሚሊዮን ዩሮ አካባቢ ነው ተብሎ ይጠበቃል ከአዶንስ ጋር ማለት ነው። ከበድ ያለ ፓኬጅ ነው። ሞስት ኤክስፔንሲቭ ሳይኒንግ አዝዌል ያለው ጉዳይን ይመስላል ማለት ነው። ቀጣይ እስክንገናኝ ድረስ እንግዲህ አላማ ዘይዲና ዳማስ ይመቻችሁ። ታማኝነት ያላቸው የመረጃ ምንጮች እንደሚያሳዩት ከሆነ አሁን ባለው ሁኔታ አሁን ትናንታውን ስናነሳ ነበር። በዚህ ሰዓት ፕሮግራማችን ሲሰራ የነበሩት መረጃዎች በሙሉ ቪኒና ማድሪድ አልተስማሙም የሚሉ ነበሩ ትናንት የነበሩት። ዛሬ ደግሞ በሙሉ ቪኒና ስካይ ስፖርት ትናንት ማምሻውን መረጃውን ይዞ ከወጣ በኋላ ለማድሪድ ቅርበት ያላቸው ምንጮች አብዛኞቹ የመረጃ ምንጮች ቪኒ ወደ አርሰናል የሚለው ጉዳይ ያከተመለ ጉዳይ ነው እያሉት ይገኛል። ስካይ ስፖርት፣ ፋብሪዚዮ ሮማኖ እነዚህ በዋናነት ዴቪድ ኦርኒስተን ግን ገና ነው እያለ ነው። እሱ ደግሞ የቪኒ ገና ነው አርሰናል የማስፈረም እድል አለው እያለ ነው። ያው እንግዲህ በጣም ዝውውር እንዳልነው በጣም ከባድ ነው። የቪኒሲየስ ጁኒየር ዝውውር ደግሞ ዥዋዥዌ ነው። ደጋግመን እንደገለጽ ነው። ዛሬ ሌላ ነገ ሌላ፣ ዛሬ ሌላ ነገ ሌላ። አሁን ባለው ሁኔታ ግን ኢቭን የቪኒሲየስ ጁኒየር ወኪል ዛሬ በቫልዴባስ ነበረ፣ በማድሪድ የልምድ ቦታ ላይ ተገኝቶ ነበረ። ይህም የኮንትራቱን ጉዳይ ለማጠናቀቅ ያደረጉት ሂደት እንደሆነ የተነገረው። ማድሪድ ሙሉ በሙሉ የቪኒሲየስ ጁኒየርን ፍላጎት ባያሟላም ግን በአብዛኞቹ ነገሮች ላይ ከፍ ያሉ የተሻሉ ነገሮችን ይዞ መጥቷል። ለምሳሌ ከደሞዝ ጋር በተያያዘ 30 ነበር የጠየቀው ቪኒሲየስ ጁኒየር 30 ነበር የጠየቀው 25 አድርሰውለታል ማድሪዶች። በዚህ ተስማምቷል በደሞዝ ጉዳይ። ሁለተኛው የምስል መብት በሚመለከት የያዙት አቋም ነበር። እሱ 100% ማድሪዶች 50 እስከ 70 ድረስ ይበቃሃል የሚል በዚህ ጉዳይም ተነጋገሩ። ማድሪዶች እሺ አሉ፣ ተስማምተዋል። አሁን የቀራቸው የሳይኒንግ ፊ ጉዳይ ነው። አሁን ቪኒሲየስ ጁኒየር የፊርማ ገንዘብ ይሰጠኝ እያለ ነው። ምክንያቱም ማድሪድ ለግዢ የሚያወጣው ገንዘብ የለም። እኔን ስለሚያቆይ ለግዢ የሚያወጣው ገንዘብ ስለሌለ እኔም በሚያቆይብኝ ጊዜ ለታመንኩበት ለሎያሊቲ ለእምነቴ ውሌን ለማራዘም ፍቃደኛ ስለሆንክ የፊርማ ገንዘብ ይሰጠኝ ነው። ይሄኛው ነው እስካሁን ያልተፈታው ቅኔ። ያልተፈታው ይሄ ብቻ ነው ተብሎ ነው የሚታመው። ሌሎቹ በጥሩ መንገድ ላይ ይገኛሉ። በተለይ ማድሪድ የምስል መብትን 100% ለቃለው ማለቱ ደሞዙ ላይ የነበረውን ጥያቄ ቪኒሲየስ ጁኒየር
ቢያንስ በተወሰነ መንገድ ለማድሪድ ዝቅ እንዲያደርግ አድርጎታል። ቪኒሲየስ ጁኒየር ኮንትራቱን በሪያል ማድሪድ አራዘመ። ሰላም ጋይስ እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ፎሎ በማድረግ ቤተሰብ ሁኑ። በደንብ ኮፒ ሊንክና ሪፖስት ይደረግ። ከሰሞኑ አነጋጋሪ የነበረው የቪኒ ጁኒየር እና የሪያል ማድሪድ ሁኔታ በመጨረሻም እልባት አግኝቶ ቪኒሲየስ ጁኒየር ለ6 ዓመታት በስታዲዮ ሳንቲያጎ ቤርናቡ ለመቆየት ተስማምቶ ኮንትራቱን ፈርሟል። ሪያል ማድሪድም ይህንን ተጫዋች ለተጨማሪ 6 ዓመታት እንደሚያቆዩት ይፋ አድርገዋል። በአርሰናል በጥብቅ ሲፈለግ የነበረውና ምናልባት በዚህኛው የዝውውር መስኮት አነጋጋሪ ከሆኑ እንቅስቃሴዎች መካከል አንዱ የነበረው የቪኒሲየስ ጁኒየር እና የአርሰናል ሁኔታ በመጨረሻም እንግዲህ ቪኒ ጁኒየር በሪያል ማድሪድ ለመቆየት በመስማማቱ ሁኔታው አክትሞለታል። ሪያል ማድሪድም ተጫዋቹን እስከ 2032 ምስሉ ላይ እንደምትመለከቱት እንደሚያቆዩት ተረጋግጧል ማለት ነው። ክለቡም ሪያል ማድሪድ በይፋ የ6 ዓመት ኮንትራት አስፈርመውታል። ቪኒሲየስ ጁኒየር ከዚህ ከደሞዝ ጥያቄና ከሌሎች አንዳንድ ጉዳዮች ጋር ተያይዞ በተለይ ከቦነስ እንዲሁም ደግሞ ከምስል መብት ጋር ተያይዞ ጭማሪዎችን ሲጠይቅ እንደነበረ ይታወሳል። ከዚህ ጋር ተያይዞ በቀጣይ የውድድር ዓመት ከአንድ ዓመት በኋላ ኮንትራቱ የሚጠናቀቀው ቪኒ ጁኒየር ክለቡን የሚለቅ ከሆነ ማረፊያው አርሰናል ይሆናል ተብሎ ሲጠበቅ ነበር። ነገር ግን የቪኒሲየስ ጁኒየር ማረፊያ ሪያል ማድሪድ ሆኗል ማለት ነው። 8 ዓመት በቂ አይደለም ብሏል። በቤርናቡ ተጨማሪ ዓመታትን መቆየት እንደሚፈልግ ገልጾ ተጨማሪ 6 ዓመታትን ፈርሟል። እንደምታውቁት ከ2018 ጀምሮ ለሎስ ብላንኮቹ ግልጋሎት እየሰጠ ይገኛል ቪኒ ጁኒየር ባለፉት 8 ዓመታት ማለት ነው። አሁን ደግሞ ለተጨማሪ 6 ዓመታት እስከ 2032 ድረስ ለመቆየት ሙሉ በሙሉ ስምምነት ላይ ደርሶ ሪያል ማድሪድም ኮንትራቱን አስፈርሞ ይፋ አድርጎታል። ይህንን የቪኒ ጁኒየር እና የሪያል ማድሪድን ጉዳይ እንዴት አገኛችሁት? እስኪ ኮመንት ላይ ሀሳባችሁን አጋሩን። ቻናሉን በደንብ ኮፒ ሊንክና ሪፖስት አድርጉት። ፎሎ በማድረግን ቤተሰብ ሁኑ። ይመቻችሁ። መድፈኞቹ አርሰናሎች ቪኒሲየስ ጁኒየርን ከሪያል ማድሪድ ለማዛወር ያደረጉት ጥረት ሙሉ በሙሉ መክሸፉ ታውቋል። ሪያል ማድሪድ ለተጫዋቹ የሰጠውን አዲስ ኮንትራት ተጫዋቹ መቀበሉንም ዛሬ መረጃ ምንጮች አረጋግጠዋል። ትናንት ስብሰባ የነበራቸው ሁለቱ አካላቶች ቪኒሲየስ ጁኒየር፣ የቪኒሲየስ ጁኒየር ወኪልና የሪያል ማድሪድ አመራሮች ትናንት በነበራቸው ስብሰባ ላይ በርካታ ሀሳቦች ሲነሱ ቆይተዋል። ግማሹ ተስማምተዋል፣ ግማሹ አልተስማሙም ሲባሉ መቆየቱ ይታወሳል። ማምሻውን ላይ ትናንት ስካይ ስፖርት ቪኒሲየስ ጁኒየር ከማድሪድ ጋር እንደሚቆይ ዘግቦ ነበረ። ዛሬ ደግሞ ማረጋገጫ ወጥቷል። ተጫዋቹ ከማድሪድ ጋር ለመቆየት ተስማምቷል። እስከ 2031 የሚያቆየውን የ5 ዓመት ኮንትራትን በማድሪድ እንደሚፈርም ተረጋግጧል። ለተጫዋቹ ማድሪዶች ጥቂት ማሻሻያ ማድረጋቸው የተገለጸ ሲሆን እሱንም ተቀብሏል ነው የተባለው። አርሰናል ሊከፍለው ከነበረው አጠቃላይ ዋጋ የማድሪድ ኦፈር በ20% ያነሰ ነው ተብሏል። ያም ቢሆን ግን ቪኒሲየስ በማድሪድ መቆየትን ምርጫው ማድረጉ ተረጋግጧል። አርሰናል ወደ ሌሎች አማራጮች ፊቱን የሚያዞሩ ይሆናል። የኤቨርተኑ ኢሊያም ኒዳይ፣ የአትሌቲክ ቢልባው ኒኮ ዊሊያምስ እንደዚሁም ደግሞ የኤሲ ሚላኑ ራፋኤል ሊያውን ጨምሮ በርካታ ተጫዋቾች በራዳር ውስጥ ይገኛሉ። የቼልሲው ጆዋ ፔድሮም የአርሰናሎች ተፈላጊ ተጫዋች ሆኗል። መድፈኞቹ አርሰናሎች ለቪኒሲየስ ጁኒየር ሁሉንም ነገር ለማውጣት ታይቶም ተሰምቶ በማይታወቅ መንገድ አስገራሚ ዝውውር ለመፈጸም ከፍተኛ ጥረት ቢያደርጉም ነገሩ አልተሳካም። አሁን ፊታቸውን ወደ ሌሎች ተጫዋቾች የሚያዞር ይሆናል። በዋናነት የኤቨርተሩ ኢሊያም ኢዳዬ ከአርሰናል ጋር ስሙ እየተያዘ ምድር ላይ የዘራሃትን ታጭዳታለህ። ቪኒሲየስ ሰው የዘራውን ነው የሚያጭደው። ሌባ ኮንትራት ማራዘሚያ አድርጎ ተጠቀመባቸው። በኢየሱስ ስም 6 ዓመት አሳምኗቸው ነበር። እኔ ተው፣ ጤነኛ አይምሮ ያለው ሰው ቪኒ በምንም ታምር አርሰናል አይገባም አልኩ። እኛ ለአርሰናሎች እኮ እናስፈርመዋለን። አንድሬ ቤርታ አሉ 2032 ድረስ እንካ ብላ የ6 ዓመት ኮንትራት ሲያዩ አልጣመውም። መጨመር አለበት አለ ቪኒ። ማን ይፈልገኛል? አርሰናል ላይ ይፈልጋለሁ አለች። በቃ ምን አባቱ ይኸው ተጠቀመባቸው። እሱ ኮንትራቱን ማራዘም ያርጎ ተጠቀመባቸው፣ አራዘም። ይኸው እነሱ ከማን ጋር ቀሩ? ከማርቲኔሊ ጋር። ማርቲኔሊ ማይጂ አታስቡ፣ አያሳፍራችሁም። ግን እወቁ ቦታችሁም ብያችኋል። በቃ ዲሉዥን አላትሁኑ፣ ረጋ በሉ። ዝም ብሎ መፍጠን አንድ ዋንጫ መብላት እንደዚህ ያደርግም ብያችሁ ነበር። ረጋ ማለት ነው። ሰከን ዘሎ ቪኒ ላይ ከባድ ነው። መጀመሪያ ሞርጋን ሮጀርስን አልቀማችሁም ከቼልሲ አለ። ከዛ ሞርጋን ሮጀርስ ገንዘቡ አይገባውም አለ። እሺ አለን፣ ችግር የለውም ቪኒ ነው የምናመጣው አላችሁ። ያው
የማርቲኔሊ ማሾፊያ ትሆኛታለሽ ኔክስት ሲዝን። ቆይ ጠብቂ። ጁኒየር ምን እንዳለ ታውቃላችሁ? አሁን 8 ዓመታት በሪያል ማድሪድ ቤት ትንሽ ነው፣ 6 ተጨማሪ ዓመታት እና ፎርኤቨር ለዘላለም ብሎ ተናገረ። ከሪያል ማድሪድ ጋር ማራዘሙን ካረጋገጠ በኋላ ኦፊሻሊ ከሪያል ማድሪድ ጋር 6 ዓመት አራዝሟል ማለት ነው። 18 ወር 1 ዓመት ከግማሽ በላይ ተደራድሮ በመጨረሻም ተስማምቷል። ጋይስ ማለት ለዚህ ነገር መፈጠር አርሰናል ነው ትልቁ ሚና የተጫወተው። ኢትስ ኤ ፋክት። አሁን እኛ እዚህ ጋር መተን ሙድ ምናምን ስለያዝን አይደለም። ኢት ኢዝ ኤ ፋክት። ሁሉም ክለብ ራቅ ብሎ እየተከታተለ ባለበት ሰዓት ላይ አርሰናል ነው መጥቶ እኔ መክፈል እችላለሁ ና እኔ ጋር ሲል የነበረው እና አልአህሊ ምናምን እዛ የሳውዲ ፕሮጀክት ከ1 ዓመትና ከዛ በፊት ሲፈልጉት ነበረ። አሁን ላይ ግን ምንም አላደረጉም። ኢቭን ከሪያል ማድሪድ ጋር እንደዚህ አይነት ችግር ውስጥ እንዳለ ያወቁ መጥተው ምንም አላደረጉም። አርሰናል ግን እኔ እችላለሁ አለ። ይኸው ሪያል ማድሪድ ደግሞ የምር ይሄ ልጅ መሄድ መሰላቸው፣ ተንገጫገጩ፣ የሚፈልገውን ነገር በደንብ ጠጋሉለት፣ በመጨረሻም ተስማማ። ቴንክ ዩ አርሰናል። በቃ ይሄን ነው ማለት የሚችለው። እንደውም ቴንክ ዩ አርሰናል አለማለቱ ራሱ አንድ ነገር ነው፣ የሚፈልገውን ዲል ስላገኘ ማለት። እኔ እውነቱን ልንገራችሁ፣ አሁን የአርሰናል ደጋፊዎች ችግር አለባችሁ፣ ትልቅ ችግር ነው ያለባችሁ። ይሄ በሞቲቬሽን እና በስሜት ብቻ የምትንቀሳቀሱ ነገር አለ። ስፔሻሊ ደግሞ ይሄን ፕሪሚየር ሊግ ከበላችሁ በኋላና የቻምፒየንስ ሊግ ፋይናል መድረሳችሁን ካያችሁ በኋላ በጣም በቃ ይሄ ሞቲቬሽን በዝቷል። በቃ በጣም ይሄ አክቹአሊ ሎጂካል ከመሆኑ ወጣችሁ ሞቲቬሽን እና በቃ ዝም ብሎ ስሜቶች ነው እየገፋችሁ ያሉት። ምክንያቱም ይሄ ልጅ አስቡት፣ ሪያል ማድሪድን ከዓመት ዓመት እንዴት እንደሚወድ ሲናገር የቆየ ልጅ ነው። እንዴት ነው ዝም ብሎ ተነስቶ ይመጣል? መቆየት ይፈልጋል። ብር ብቻ ነው የጎደለው። እሱን ነበር ሲፈልግ የነበረው፣ አገኘ። ሰበር ሰበር ሰበር! ቪኒሲየስ ጁኒየር በሪያል ማድሪድ ቤት አዲስ ኮንትራቱን ፈርሟል በማለት ፋብሪዚዮ ሮማኖ ሰበር መረጃውን አጋርቷል። ቪኒሲየስ ጁኒየር ከኮንትራት ማራዘሚያው በኋላ እንደተናገረው ብሎ ፋብሪዚዮ በለቀቀው መረጃ ላይ እዚህ ጋር እንደምትመለከቱት በቤርናባው 8 ዓመታት በጣም አጭር ነው፣ ተጨማሪ 6 ዓመታት እንደዚሁም ለዘላለም በሪያል ማድሪድ በማለት ይህንን መረጃ ቪኒሲየስ ጁኒየር ተናግሯል በማለት ፋብሪዚዮ ሮማኖ አጋርቶናል። እስከ 2032 የሚያቆየውንም አዲስ ኮንትራት በሪያል ማድሪድ ቤት መፈረሙን እንግዲህ ፋብሪዚዮ መረጃውን ይፋ አድርጓል። ስለዚህ መረጃ ያላችሁን ሐሳብ ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ይቅርታ ያለውት ቀሪ ሂሳብ አነስተኛ ነው፣ እባክዎ ሂሳቡን ይሙሉ።